አንተ አውቀህ ነው እንዴ? ምኑን የማወራው? ኧረ እባክህ ይዙን አንግባ፣ ይሄ ያሳብደናል። የዚህን ቀበሌ አልፎ እታችኛው ቀበሌ ድረስ ነው ድምጻችሁ የሚሰማው። በጣም ረበሽ እንዴ ወሽ? ኧረ በጭራሽ ምንም የማይሰማው ድምጽ እኮ ያንቺ ነው። ቅድስት ቀፊኝ ጊዜን እያልከኝ አስቀመጥኩ እና ብልሽስ እምቢ ብልሽ ብድጋቲም እንዴ? ኧረ እባክህ አንተ እሺ ትላለህ ብነሳ። መጀመሪያ ግን አፏን እንድዘጋ አድርግልኝ። መጀመሪያ አንቺ አፍሽን ዝጊ ይበልልኝ። ባልዘጋ ምን አባሽ ልታመጪ ነው በልልኝ። የማመጣውን ማሳይሻለሁ። አንቺ እንክብል በልልኝ። ኧረ በቃችሁ እንዴ! ምንድነው? አፈር ድሜን ያበላችኝ ጥፍጥፍ ነው ያደረገች። ጥፍጥፍ ይገርጻል። ወይኔ በእናትሽ። እሺ ነው ምን ፈልገን የመጣው? በመጀመሪያ ይቅርታ ታደርግልኝ፣ በመቀጠልም ደግሞ ታስተምሪ። እዚህ ቁጭ አድርጋችሁ ትደራደሩብኛላችሁ። ሴቶች በሰላም ነው? ምንድነው ታንቃችሁ ሞታችሁ ጦስ ልትሆኑብን ነው እንዴ? ተረጋጉ እንጂ። የባሰ አድልና ሀገር አትልቀቅ የሚሉት አበው ተረት ትዝ አለኝ። አበው ነው እንዴ ተረቱት? እኔ ማን እንደተረተው አላውቅም፣ ግን ተረቱ ትዝ አለኝ። እንዴ ከቹቻ የባሰ ዝገት መጣ እኮ ጋይስ። ቹቻማ ቹቻ ከቹቻ ጋርማ አይወጣደርም እንዴ። ቹቻ እኮ ፈታ እያደረገን እያዝናናን ነው። ይሄ እኮ ምንድን ነው ያወራው ብላችሁ እናንተ ራሱ እስክትወዛገቡ እኮ ነው የሚያወራው። ላይ ታች መሀል ወደ ግራ ወደ ቀኝ ቅብዥር ያለ ሰው ቅብዥር ነው የሚያደርጋችሁ እንዴ። ረበስማ ከባድ። እንዴት ናችሁ? እንዴት ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ትንሿን አብረን ልዩ እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንዲገባ እምላችሁ ይሆናል። ትንሿ በትላንትናው ክፍል አሾይና ነበረ። ደስ የሚል አይነት ክፍል ነበረ። እንደ እውነቱ ያምር ነበረ ያለው ነገር። ወደዚህም ወደ ግራም ወደ ቀኝም ብትሉ ጥሩ ነገር አይተን ነበረ። ብቻ ፈታ ለማድረግ ሞክራችኋል። ግን ቹቻን ብትመልሱትና በደንብ ፈታ ብንልበት አረግንም አምጥታችሁ እጅግ በጣም ደስ ይለን ነበረ። ያምር ነበረ። ለምን እንደሆነ ባላቅም ማለት ነው። ግን እዚህ ጋር ወደኋላ ቀርታችኋል። እዚህ ላይ ደክማችኋል። አምጡልን 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 እንላለን። ቤት ውስጥ ቁርስ ላይ የነበረችው ጭዊ በጣም ተመችቶኛል። ቺኮቹ እንዳለ በቃ ፍስፍስፍስፍስ ስታረጉት የነበረው ነገር በቃ እንኳንም ማሳያችሁን። ልክ ወንዶቹ ሲመጡ ሲጀመር እኮ ትታወቃላችሁ እኮ። እኛው ካውቀን ዝም ምን እንዳላወቀ እኮ የምንሆን እኮ እናውቃችኋለን እኮ። ቤቲ ስትሆኚ ማለት ድስት ፍቀሽ እንደምትበይ እናውቃለን። ድስቱን ፍቅፍቅ አድርገሽ ማለት ነው። ታጥቦ ነው አልታጠበም ማዘር እንኳን ማለት ነው። ድስቱን ስታየው እናቴ ይህን ድስት አጥቤው ነበር ወይስ አጥበሽው ነበር ምንድን ነው እስክትል ድረስ ማለት ነው። የትኛውን የታጠቡ የትኛውን ያልታጠቡ እስክትል ድረስ ማለት ነው። ውል አድርገሻ እንደምትል እናውቃለን። እኛ ጋር ስትመጪ ብቻ አንዴ ያው መስመሩ ላይ እስክትገቢ ክንክንክንክን ኧረ ሊበላ ሴቶች ግን ተራፉ። ትክክለኛ ማንነቱን ግን ይዞ የሚመጣ ሰው አለ ጋይስ። እኔ እንጃ የሆነ ነገር ሽፍፍ እያደረገን ነው የምንመጣው። አይ ቲንክ ይመስለኛል አብዛኞቻችን፣ ኧረ ሁላችንም እስከሚባል ደረጃ ትክክለኛ ነገራችን ይዘን አንመጣም። ትክክለኛ ነገራችን ይዘን አንመጣም። ለምን እንደሆነ አላውቅም። ለማመን ይከብዳል። እንግዲህ እኔ የሆነ ሰው አንዴ በጣም ቆይቷል ቲንክ በ18ዎቹ እድሜ ላይ በነበርኩ ታይም ማለት ነው። አሁን አርጅቻለሁ እና የሆነ ሰው ተዋወቀንና በቃ አለ እናወራለን ምናምን እና ከዛ በቃ እኔ በተረዳሁት መንገድ ተረድቻለሁ። ግን መጨረሻ ላይ የተነገረ ማንነትና የመጣልኝ ሰው ተመሳሳይ አይደለም። አራምባና ቆቦ ኮምፕሊትሊ ነው ያቆምኩት። ለምንዱ ታውቃላችሁ? ዛሬ ያልታመነልኝ ሰው ወይም ደግሞ ራሱን ደብቆ የመጣ ሰው ነገ ከገባ በኋላ ምንም ነገር ቢያደርግ ልደርስበት አልችልም። ምንም ቢሆን ምንም ማንነታችሁን ይዛችሁ ብትመጡ ተቀባይነት ካገኛችሁ እሰየው፣ እስከነ ማንነታችሁ ከተወደዳችሁ እሰየው። ካልሆነ የራሳችሁን ፈልጉ። የራሳችሁ እኮ አለ። ከምሬ ነው። ከማንነታችን ውጭ ምንድን ነን እኛ እንዴ? ተው እንጂ እንዴ! ከምሬን እኮ ነው። እኛ ወንዶች ጋር ደግሞ አለች አንድ የምንጫወታቸው የሆነ በቃ አንዷን ለማስመጥ ስትሞክሪ ምናምን በቃ አጉለ 3-4 ፎቅ አቁመሽ የመጣሽ ነው ይመስልሽ። አባት ተይ እንጂ
3-4 ፎቅ የምታስተዳድር ነው ይመስሉ። የመኪና ቁልፍ እዚህ ጋር አንገተ ኬት እንዳመጣው አላቅም። ከጋራጅ አውጥታ ይሁን ከምን አላቅም። ከዛ በኋላ በቃ ይሁኝ ትላለህ ሲባል የለም ባይጠዌ እነዚህ የሚያደርጉ ሰዎች በተለይ ወንዶች ከሆኑ እንደዚህ የሚያደርጉ ከሆነ የሚፈልጉት ለሆነ ጊዜ ብቻ አገኛችሁ የሆነ ያህል ጊዜ ብቻ ከእናንተ ጋር ይቆዩና ከዛ በኋላ ላሽ ይላል። ቢኮዝ ያውቁታላ የሞሏችሁን ያወሩትን ነገሮች እንዳለ ውሸት ላይ የተመሰረተ ነገር ስለሆነ እውነት ስለሌለው እንደማይዘልቅ ያውቃሉ። ስለዚህ የሚፈልጉት የሆነን ሰው ለሆነ ጊዜ ብቻ ነው። ከዛ በኋላ ላሽ ይላሉ። እንደዛ የሚያደርጉ ብዙ ሰዎች አሉ። ግን ትክክለኛ የነገ ህይወት የምትፈልጉ ሰዎች፣ ሪሌሽንሽፕ መጀመር የምትፈልጉ ሰዎች ስለ ራሳችሁ ሙሉ ነገር ነው መናገር ያለባችሁ። በቃ ሙሉ ከሌለ የለህም ነው። የሆነ የሚጎል ነገር ካለ እንደዚህ አይነት ችግር አለብኝ ነው። እስከነ ማንነቴ ካልተቀበለችኝ እኔ ምን ታደርግልኛለች? ጉድለቴንም ችሎታዬንም እኩል ካልተቀበለች ምን አባቷ ትሰራልኛለች? ጋይስ ምን ታደርግልኛለች? አባቷል እና በዛ መልኩ ቢሆን ነው እኔ ደስ የሚለኝ። ይህም ጥሩ መልእክት ይመስለኛል ለዛሬ ተምሬ ትንሿ ላይ ዛሬ ጥሩ መልእክት አግኝተናል። አዎ እና እንደዛ አድርጉ። በቃ በትክክለኛው መንገድ ሂዱ ብዬ ነው ማስበው። በተለይ አሁን ቲክቶክ ከመጣ በኋላ በጣም ብዙዎቻችን ተበላሽተናል። በራሳችን እናፍራለን አብዛኞቻችን። ቢኮዝ ቪዲዮ ስንሰራ የቲክቶክ ፊልተር እንጠቀማለን። ከዛ በኋላ ከቪዲዮ ውጭ ፊታችሁን ስታዩ ትሸሹታላችሁ። ፊታችሁ ከምሬ ትሸሹታላችሁ። እና ይህም ነገር ትንሽ ሰው ላይ ተጽዕኖ ፈጥሯል። አይ ቲንክ የሆነ እንትንም ሰምቻለሁ መሰለኝ እንደዚህ አይነት ነገር ፊልተር የሚጠቀሙ ሰዎች የራሳቸውን ፊት ማየት እንደማይፈልጉና በትክክለኛው ፊታቸው መኖር እንደማይፈልጉ እንደዚህ አይነት ነገር የሰማው መሰለኝ አይ ቲንክ ባልሳሳት። እና በራሳችሁ ማንነት ኩሩ። በቃ ኩሩ የሆነ ማንነት አላችሁ። ጌታ ኢየሱስ ቁልጭ አድርጎ በራሱ አምሳል የሰራችሁ የእሱ የእጅ ስራዎች ነን። ከዚህ ፀጉር እቺን ያህል መጨመር አትችሉም። እናንተ እቺን ያህል መጨመር አትችሉም። ፀጉራችሁን ትቆርጡታላችሁ፣ መልሶ ያድጋል። በምን መንገድ እንደሚያደርግ አታውቁት። ሳይንስ እንደዚህ ስለሆነ ነው ይላል አይደለም። እሱ ነው የሰራችሁ። እንዴት እንደሰራችሁ የእሱን የእጆቹን ውብ ስራዎች እዩ። እስኪ እዩ። ዝም ብላችሁ ራሳችሁን ብታዩ ብዙ ነገር ታያላችሁ። ብዙ ነገር ራሳችሁን ብታስተውሉ ብዙ ነገር እንትን ትላላችሁ። እና ራሳችሁን አይታችሁ ራሱ መደነቅ አለባችሁ በምላካችሁ ብዬ ነው የማስበው። ለማንኛውም ወዳቸዋለሁ። አረ ወገን ልዑልን ፈታ ጠረልቀቁት። የአንዷ ሲገርመን 2 ሆኖ ጭራሽ በትላንትናው ክፍል 2 ሆኖ የመቅዲ ሲገርመን መቅዲ ላይ ሌላ እሳት ተጨምረ። አስቡት፣ አነደዱት እኮ ልጁ። ኧረ እንደው መልኩም ጠቆረ፣ ከሳ። እያየነው እኮ ወደታች ሄደ። 77 የያዘው መሰለን እኮ ጋይስ። ኧረ ተው ትሄድ ልጅ፣ ኧረ ተው እንደው እያያችሁ ትሄደ እኮ እንዴ! ምርር ጽናቱን ይስጠሉልኝ እንዴ! ይህስ ከፋ። እንዴት ናችሁ? ወደ ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬም ትንሿን አብራ ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮችን እንጀባ ምናችሁ ይሆናል። ትንሿ በትናንትናው ክፍል አሪፍ ክፍል ነበረ። ትምህርት ቤት ላይም ጥሩ ነበረ። ተማሪዎቹ አነሱ። እሱን ነገር ግን በጎን በኩል አድርጋችሁ ብታስተካክሉት፣ ሞላ ቢል አንድ ሳይድ አድርጋችሁ ሞላ ብታደርጉት ያምራል ብዬ አስባለሁ። ትምህርት ቤት ላይም ፍጥጫው ቀጥሏል። ሌሎቹም እርስ በርሳቸው መነታረካቸውን ቀጥለዋል። ጨራሽ ብለን ደግሞ ትንሿም ቅናቷን ቀጥላለች። በዚህም በዛም ትርምሱ ቀጥሏል። እኔ የሚያሳዝነኝ ሉል ብቻ ነው። ሉሌ ብቻ ነው ከነዚህ ውስጥ የሚያሳዝነኝ። ወይኔ ወንድ ልጅ አንገበገቡት። በባለፈው ክፍል መቅዲ በቃ አንገበገበችው። ጋይስ ትዝ ይላችኋል። አቅበጠበጠችው። ወይኔ እዚህ ሲሮጥ እዛ ሲሮጥ ከነ ኢዛና ቤት አውጥታ እዛ ሜዳ፣ ከዛ ተመልሶ ትምህርት ቤት፣ ከዛ ተመልሳ በቃ እንዲህ 360 ዲግሪ እንዲያሽከረከር ነው።
ማሽከርከር ይገርማችሁ። መላሷስ አንገበገበችው። ኧረ ተው ብዬ ስል ዛሬ ደግሞ ባሰባቸው ጭራሽ 2 አንድ ላይ። የመቅዲ ሲገርምን ሌላ ተጨመረ። አንተ ራሱ ምን አቅብጦ ነው እኔ አንቺን አስተላልፋለሁ አንተ ያንቺንም ምን ያስተላልፋለሁ እናንተ እርስ በርሳችሁ አታውሩ ብላ ያልከው ምን አስበን እንዴ? መቃጠል መንገብገብ ፈልገን አሁን እንዴት ነው ጋይስ? እንዴት ነው የሴትን ወሬ የአንዷን ለአንዷ የምታስተላልፉት? እንዴት ነው እንደዚህ? ራሳቸው አውርቶ ራሱ እኮ አይግባቡም ጋይስ። ራሳቸው እርስ በርሳቸው አውርቶ የማይግባቡ ሴቶች አንተ ከአንዷ ወሬ ወስደ ወደ አንዷ ስታደርስ እንዴት ነው የሚግባቡት? ጭራሽ ነው የማይግባቡት። አይ በፍጹም ነው የማይግባቡት። የምሬድ ነው እንዴ! ጭራሽ አይደለም እነሱ አንተ እንኳን ስታወራት ቀጥታ እንዲህ ፊት ለፊት ሁለታችሁ እያወራችሁ እንኳን አትግባቡ። አይደለም ከመቅዲ የሆነ ሀሳብ ወስደ ለእሷ ሰተ ከእሷ ወስደ ደግሞ ለመቅዲ ሰተ መግባባት ኧረ ከባድ ነው። በነገራችን ላይ ሴቶች ከሴቶች ጋር መግባባት እኮ ከባድ ነው። የምሬ ምን እንደሚፈልጉ አታውቅ፣ ምን እንደሚያስፈልጋችሁ አታውቁ። ይሄን ወስዱት፣ ይህ አይደለም ይሄ ያስፈልጋችኋል ብላችሁ ይስታረው ቁጣ፣ ይሄን ትምራችሁ ቁጣ፣ ይሄን ስትሉ ቅይር፣ ግልብጥ ወደዚህ ግልብጥ ወደዛ ግልብጥ እንዳረገዘች። ይሄ ምንድነው ሴት ያረገዙ ሴቶች አማርኝ ይላል ብዙ ነገር ያምራቸዋል ምናምንና እነዚህም እንደዛ ናቸው። በተለይ ደግሞ ይሄ ቲኔጀሮች ላይ በቃ 19 ዓመት 20ዎቹ ምናምን ያላችሁ ታክ ሽሮ እንዴት ነው ሽሮ ቡቅስት እንዴት ነው ሽሮ ስትፈላ አይቻለሁ። ሽሮ በደንብ አፍልቼ ብዙ ጊዜ በልቻለሁ። ሽሮ በደንብ ነበር ማፈላው እና ስትፈላ ይሄ ምንድነው ጋይስ እንደ አረፋ ሙሉ ደስቱ በቃ ለብቻዋ ወይ እንደምንጭ አይታችሁ ይባላል። እንደዛ ናችሁ። በቃ አሁን የዛኔ የማትጨበጡ የማትያዙ ናችሁ። የእናንተ መች መሰላችሁ ልክ 28 29 ስትደርሱ ልክ እንደ አምቡላንስ ደግሞ ከላይ ዊው እያላችሁ ትሮጣላችሁ። ወንድ ፍለጋ፣ ትዳር ፍለጋ። ኧረ የዛኔ ኬት ይምጣ? አይመጣም። ይዘሽ ያላስቀመጥሽው ኬት ይመጣል? የዛኔ አንገብግበሽ አካባቢሽ ላይ ያሉትን ሴቶቹ ወንዶች ሁሉ አባረሻል እና የዛኔ ኬት ይመጣልሻል? ምን ሆነሽ ነው እናቴ? ጉዴ ወረድኩባችሁ ዛሬ ሴቶች። ምነው እንደዚህ አንገበገበች ያለች እንዴ ልትሉ ይሆናል። እኔ አንገበገበችኝ የለችም። በእርግጥ አንገብግቤ ሊሆን ይችላል እንጂ ተንገብግቤ ያለው እንዴ ጋይስ? ተንገብግቤ ያውቃለሁ? አይ እኔ አልተንገበገቡ ማለት ምንድን ነው ጋይስ? ተንገበገቡ አይ አልተንገበገቡ ማለት ምንድን ነው? ኧረ እኔ እንደዚህ እንደነመቅዲ ምናምን ኧረ እንደ አንድ ቀን አልውልም። እንደዚህ የሚያስጨንቀኝ ሰው እንዴ በስመ አብ እንዲህ ወዴት ወደዚህ ወደዛ ምናምን ኧረ ከባድ ነው። ያስጠላል። የምሬን ነው። ኧረ አያስችለኝም። ከባድ ነው። እንግዲህ ጽናቱን ይስጣችሁ። ኧረ መቅዲ ኧረ እንደው በፈጠረሽ እንዴ አንገበገብሽው እኮ ልጁን እንዴ አናፈስሽው እኮ የምሬን አናፈሰችው እንዲህ ከግራ ወደ ቀኝ እንዴ! ኧረ ጽናቱን ይስጥ። ወንድ ልጅ ስንቱን ቻልከው። ከብሬን እኔ እንደ መቅዲ አይነት ጓደኛ ወይም ፍቅረኛ ብትሆን አንጻደቅም። እኔ እንደ ዱሬ አልችልም። የምሬን ነው አልችልም። በምን አንጀቴ ነው የምችለው? በየትኛው አንቺን በሩቁ የያዝልን እንዴ! እንደ መቅዲ ያላችሁ ሴቶች ማለት ነው አደራችሁ ይኸውላችሁ ለፍቅረኛችሁ ወተት ቶሎ በየቀኑ ቢያንስ ቀዝቃዛ ወተት ፍሪጅ ውስጥ እንዳይጠፋ፣ ውሃ፣ ይሄ ለህመምተኛ የሚፈላው ምንድነው ሊጡ አጥሚት ሙቅ ምናምን የሚባለው አለ እሱ ብቻ ይኸውላችሁ ለጨጓራ የሚጠቅም ደህና ነገር ፍሪጅ ውስጥ ሊኖር ይገባል እንዴ! ያለበለዚያ ሰውየው እድሜውን ሁሉ ተሰጥቶ
መለስበታለሁ። እንዴት ናችሁ? እንዴት ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ? የዛሬን ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ትንሿ በትናንትናው ክፍል በጣም ተመችቶኝ ያየሁት ክፍል ነበረ። የቹቻ ወንድም እንደ ቹቻ ቀልዋጣ ነው። ወዲያም ወዲም ይቀላውጣል። ከዛ ደግሞ እንደ ቹቻ በቃ ቀኑ ራሱ የማይሰምርበት ቀን አለ። ቹቻን አይታችሁ ከሆነ በቃ እንደዚህ ቀልቃላ ነኝ ባልዋለበት ይገባል። ቹቻ ባልተጠራበት ዘሎ ይገባል። ልክ እንደ መቅዲ በቃ እንዳጥብ ነው ጃምፕ ነው የሚገባው ጋይስ። እና ይሄ በቃ ዘሎ ይገባል። እዚህም እዛም ይኸው ተለክፎ ተጨርፎ መጨረሻ ላይ በመቅዲ ተጠቅልሎ ቤት ገባ። ወይኔ የወንድ ልጅ ብሎ አንዳንድ ቀን እኮ ጋይስ ውሏችሁ በጣም ከብዷችሁ አያውቅም? እኔ አጋጥሞኛል። እዚህኛው ጋር እዛ ጋር በኢየሱስ እኔ እንደዚህ አይነት ቀን አሳልፌ አውቃለሁ። እናንተ አሳልፏችሁ አታውቁም? ጋይስ በቃ እንደው እንዴ እኔ ራሱ በሰላም መግባቴ ብዬ በቃ ተመስገን ያልኩበት ቀን አውቀዋለሁ። እንዴ በቃ የሆነ የተመታ ቀን በቃ ጋይስ እዚህ ጋር የሆነ ነገር ብልሽት ሲል እዛ ጋር የሆነ ነገር ብልሽት ሲል ከዛ በኋላ ደግሞ ከዚህ ጋር ከሆነ አደጋ ውጥት ስትሉ እዚህ ጋር ደግሞ የሆነ በቃ የሆነ ምድር ላይ ያለ ሰው ሁላ ቅይር ነው የሚልባችሁ። በቃ ያገኛችሁ ሁላ ጸብጸብ ነው የሚላችሁ። እንተ ስትሄዱት ረበስ አጋጥሞኝ ያውቃል እንደዚህ አይነት ቀን እና በቃ ከዛ ሁሉ ውስጥ ወጥታችሁ ቤት ስትደርሱ ምን ያህል ደስተኛ እንደምትሆኑ ቤታችሁ ምን ያህል ሰላም እንዳሉና ምን ያህል እንደሚናፍቃችሁ የዛለት ይገባችሁ። እኔ አጋጥሞኛል፣ ብዙ ጊዜ አጋጥሞኛል። ቤቴን ብዙ ጊዜ አልወደውም። እኔ የምኖርበትን ቤት አልወደውም። አሁን ያለሁበትን አይደለም፣ በፊት ነው የምላችሁ። ቢኮዝ ስራዬ ውጪ ነው። ጠዋት ነው የምወጣው፣ ማታ ነው የምገባው። በቃ ከቤታችን ጋር አንገናኝ። ዝም ብሎ ተዘግቶ የሚውለው ዝም ብለን ነው የቤት ኪራይ የምንከፍለው። ውሎዬ ቢሮዬ ነበር የነበረው፣ ስራ ቦታ ነበር የነበረው። ከዛ ደግሞ በቃ አዲስ አበባ ስናስሳት ነበር ሙሉ ቁጭ አለ። በጣም ብዙ ነበር ስራ፣ ሩጫ የበዛው ነበር። እንደዛ አይነት እንትን ሲፈጠር እንደዚህ አይነት ቻሌንጅ የተፈጠረብኝ ቤቴ የገባሁለት ማለት እፎይ እንዲህ ቤት እንደዚህ ናፍቃል። በቃ የሆነ አዲስ ቤት የገባሁኝ እየመሰለኝ የተከራየሁት ቤት የግሌ እየመሰለኝ እና ቴንኪው ብልበት ጊዜ ነበር በጣም አስታውሳለሁ። እና የቹቻ ወንድም ይሄንን ያስታወሰኝ። ብቻ ሁሉ ለመልካም ነው ያልፋል። አልፎ ደግሞ ልክ እንደዚህ ቁጭ ስትሉ ረፍ ስትሉ ተመስገን ማለት ትልቅነት ነው። በነገር ሁሉ ማመስገን መልካም ነው። እና ብቻ እሱን አስታውሶኛል። እኔ አሁን ፍትህ ለልዑል ማለት እፈልጋለሁ። ልዑል እንዴ አንገበገበችው እኮ ጋይስ። ልጅቱን አይታችሁታል? እየተቋቆረ እኮ ነው ልጁ እኮ ጠቆረ እኮ ጋይስ። ጠቆረ፣ ቀጠነ፣ እንዲህ ሲጣለ እኮ ሚዝማር ሆነ እኮ እንዴ። ኧረ እባክሽ መቅደር እንደው ፈጠረሽ እንደው ሌሎቹ ላይ ተንጣጪ፣ እሱን ቢያንስ ተንከባከቢ። ወይም ደግሞ ቅድም እንዳልኩሽ መግቢያ ላይ ሙቁንም ውሃውንም ወተቱንም ሊጣሊጡንም ብቻ የሆነ ነገሩንም ፍሪጅ ውስጥ አድርጊለት። ፍሪጅ ውስጥ ይደረጋል እንጃ ብቻ ፔርሙዝም አድርጊው ፍሪዝም ብቻ አድርጊው አስቀምጭለት። እንዴ ዋናው መጠጣቱ ነው። በቀዝቃዘም ገባ በትኩስም ገባ ያው እዛ ውስጥ ይቀዘቅዛል አለ ወይስ ይፈራል? ብቻ ያው አንገበገብሹ እኮ ልጁን። የምሬ ነው። እያየ ነው እኮ ልጁ ከሳ፣ እያየ ነው እኮ ልጁ ከሰለ እኮ እንዴ። ከሰለ ለሚባለው አሁን ከሰለ ሳይሆን ልዑል የከሰለ ነው የሚባለው እንዴ። የምሬ ነው። እንደው እባካችሁ የምሬ ነው። ሴቶች አትጨቃጭቁ። ባይዘው አንድ ቁም ነገር ንገራችሁ። ወንድ ልጅ የሚፈልገው ምኑ ታውቃላችሁ? ሰላም ነው የሚፈልገው፣ እረፍት ነው የሚፈልገው። በተለይ ትዳር ውስጥ ሆናችሁ ሪሌሽንሺፕ ውስጥ ሆናችሁ ማለት ነው። በጣም ወንድ ልጅ አሁን ለምሳሌ ስራ ውሎ ሲመጣ በጣም ብዙ ነገር ዲስተርብ ያደርገዋል። የስራ ጫና አለ፣ ከስተመር ሊያበሳጨው ይችላል፣ ሰራተኛ ካለው ሰራተኛው ሊያበሳጨው ይችላል፣ ስራ ሊበላሽ፣ ብዙ ጫና ውስጥ አልፎ ይመጣል። የቤቱ ሲመጣ ምን ለማድረግ ነው? እረፍ ነው። እዛ ውጭ ጭቅጭቅ ጨርሶ
ቤትም ጭቅጭቅ የሚጠብቀው ከሆነ ዲስተርብ የሚያደርገው ትዳር ከሆነ ወይም ደግሞ ይሄ የሚረብሽ አይነት ሪሌሽንሽፕ ከሆነ ወንድ ልጅ ሰላሙን ካጣ እዛ ጋም ሰላሙን ካጣ በቃ ምንም ኮንፈርት አይሰማም። ወዲያው ነው በቃ ትዳሩን የሚተወው ወደ ውጭ የሚወጣው ማለት ነው። እና ወንድ ልጅ ከምንም በላይ ሰላም ይፈልጋል።